አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን አንድ ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁኝ እና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀረው መሰለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታለቅሽ የምናለች እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላል። የምር ባላስታውሰው ምናምን ደስ ይለኛል፣ ግን አላቅም አልወጣም መሰለኝ ውስጤ። በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ። አልረሳውም፣ አይገርም አልሰራም። በቃ ተኛለሁ፣ ይነጋል ሊመሻል። አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ፣ ቤተሰቦች። አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው ነው። በጣም ነው ያፈርኩት። ኢቭን አከራይ ቤዚ አከራይ ያለላት ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማየት። ልጅሽ አባት ስሙ ይቅር ለጊዜው፣ ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ፣ ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያለሁ አርቀው አጎት ሩቅ መሰለኝ። አጎት ይርቃል፣ ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልጅ ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር።
አይ ቲንክ ወንዶች ይደነግጣላችሁ አላቅም እንደነግጣለኝ እኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ እኔ እንደዛ ነው እኔ ላይ ተፈጠረው ነገር እኔ ተቀበልኩኝ በቃ እግዚአብሔር ያቃል የሚለው ነገር ነው የተቀበልኩት እሱ ደነገጠ አይ ቲንክ ደነገጠ ያው ወጣት ነው 25 አመት ነው ብዙ ነገሮችን ሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ ያኔ እንደዛ ነው አንደርስታንድ ማርከው ስለዚህ ልጅሽን ያውን ቀደም ዳልሽው አንቺ ያሳደግሽ አላ አሁን ይጋናው ስለዚህ ኃላፊነት መሸከምሽ ነው ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ አዎ አንደኛ እሱ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል ሰደንሊ ይሄ ነገር ሊፈጠራል ግን መቆጣጠር ነበረብኝ እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የናቴን ያባቴን የቤተሰቦቼን የህቴን መርዳት ባለብኝ ሰዓት አንቺ ጋር የበደል ስሜት ካለ ይቅርባይ መሆን ያለብሽ ይመስለኛል እኔ ማርያምን በጣም ነው የምወደው አሁንም እኔ በምን አንተ በምን ነው በጣም ነው የምወደው ምንድነው ያረካት አንተ ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ ራሴን በቃ እሱም ብለ ማረግ አልፈልግም ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው መቤት ተደዋወላችሁ ከዚህ ቪዲዮ በኋላ እኔ ደስ ይላል አልፍኮ በጣም ነው የምወዳችሁ በጣም ነው ማመሰግነው ፈገግታዬን ስለመለሳችሁልኝ እቺ ትንሿ ላላ አሁን እናቷ ላላ እና ወጣቷ ላላ አኛለ ቴንክ ዩ በጣም ነው የምወዳችሁ ሁላችሁንም ትልልቅ አርቲስቶችም ቲክቶከሮችም ሁላችሁም በጣም ነው ማመሰግነው ጋይስ በቅርቡ አዳዲስ ነገሮችን ይዤላችሁ እመጣለሁ በጣም አዳዲስ ቆንጆ ነገሮችን ብዙ ሰክሰስፉል ሰዎች የሚነግሩን ኢንተርቪው ላይ ምናምን ስትራግላቸውን የሚነግሩን ሰክሰስፉል ሰክሰስ ላይ ከደረሱ በኋላ ነው እኔ ታችሁ ደግሞ ራሴን አገር ጥቼ ማለት ነው አሁን ካለውበት ስትራግል ጀምሮ እስከ ሰክሰስፉላችን ድረስ አብረን እንጓዛለን ውጡ ሁላችሁም ለሁላችንም ላይፍ ምናልባት ነው ያሳለፍኩት ነገር ተራ ነገር ሊሆን ይችላል ከብዙ ሰዎች አንግልና በጣም ብዙ አዳዲስ ነገሮችን ይዤላችሁ እመጣለሁ ብቻዬን አይደለም አሳይታችሁኛል አይ ላቭ ዩ በቃ ወዳችኋለሁ ማርያም ወዳችኋለሁ በቃ እህታችሁ ልጃችሁ ታቆራችኋለች ከዚህ በኋላ በኢትዮጵያ 3 ሰዓት ጀምሮ ማታ ላይቭ ላይ ነኝ ሁላችሁም ትመጣላችሁ አይ ላቭ ዩ እና አኮራችኋለሁ እሺ ብቻዬን አይደለም የምቀየረው አንድ ላይ ነው የምንቀየረው አሻቅበባይ ጭራ ለሰማይ አቆልቁየባይ ሆላይ አልጋ ላይ ብተኛ እንቅልፍ ማላይ ካንተ መለየት አይጣል ትዝታ ናፍቆት አይጣል ትዝታ ናፍቆት ቃድማስ ማዶ ስትሻገር ስንራራቅ ፍቅር ሲቀር ምን ተሰማ አንተ ያድር እንዲህ ነው የሰው ነገር ተከለል በጎራው ተከለል በጎራው ለኔ ነው ሐሳቡ መከራው
ብሊ ፈራው ምስቅልቅል ሕይወቴ በፍቅርሽ አማረ የስሜቴ መንገድ ጎዳናው በአንቺ ተጀመረ አነሳሁሽ በደግ ጸሎት ለአምላክ ሳደርግ አነሳሁሽ በደግ ጸሎት ለአምላክ ሳደርግ ሎቼ የዳሰስክ ዳላጫውት ሰው ከማይደርስበት ቃራ ስር ነው ቤት እጆቼ የዳሰስክ ዳላጫ። በዚህ ሳምንት ደግሞ ሰይፉ ላይ ቤቲ ቀርባለች ማለት ነው። ቤቲ ቲክቶክ ላይ ሰሞኑን በጣም ቫይራል የሆነ ቪዲዮ ነበራት እና ምን ያክል ስራ እንደምትወድ ላይፍ ማሸነፍ እንደምትፈልግ ጠንካራ ሴት እንደሆነች ምናምን ያወራችበት ማለት ነው። ደስ የሚል ቪዲዮ ነው እና ኢንተርቪውን በጣም ብዙ ነገር ሊያስተምራችሁ ስለሚችል እዩት። እኔ አሁን ልክ የ31 ደቂቃ ኢንተርቪው ነው እና 5 ደቂቃ ከ40 ሰከንድ ላይ ነው። 5 ደቂቃ ከ40 ሰከንድ ላይ ምን ይፈጠራል? እኔ ሰይፉ ከየት እንዳገኘው አላውቅም። ብቻ የድሮ ባልሽ አብራችሁ ፋና ላምሮት ላይ ነበራችሁ። ከዛ ቤቲ ደሮኛ ህፃን እያለን እንግዳ መጥቶ ጥፋት ስናጠፋ ቤተሰቦቻችን የሚስቅ እሳቃላል። ምን አይነቱ እሱም ማውራት አልፈልግም። ጭባ አገኛለሁ